የኢትዮጵያ ሕዝብ በሰባተኛው ጠቅላላ ምርጫ ያሳየውን ተሳትፎ መሪውን በሰላማዊ መንገድ ለመመስረት ያለውን ፍላጎት ያሳየ ነው ሲሉ ፕሬዚዳንት ታዬ አጽቀሥላሴ ተናገሩ። የሰባተኛው ጠቅላላ የምርጫ ሂደት እንዲሳካም አስተዋጽኦ ያደረጉ አካላትን ፕሬዚዳንቱ አመስግነዋል። ተመስገን ዳረጎት ተጨማሪ ያለው በኢትዮጵያ ሰባተኛው ጠቅላላ ምርጫ ሲካሄድ በርካታ ተዋናዮች ኃላፊነታቸውን ተወጥተዋል። የሲቪል ማህበራት ድርጅቶች፣ አስመራጮች፣ የምርጫ ታዛቢዎች፣ መራጮች፣ የጸጥታ አካላት፣ የምርጫ ቦርድና ሌሎችም በምርጫ ትምህርት፣ በጸጥታ ማስከበር የምርጫ ሂደት ውጤታማ እንዲሆን ሰርተዋል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረትም በምርጫው አስተዋጽኦ ላደረጉ አካላት የምስጋናና የእውቅና መርሃ ግብር አካሂዷል። የህብረቱ ፕሬዝዳንት አህመድ ሁሴን የኢትዮጵያ ሲቪል ማህበራት ድርጅቶችና ሌሎችም ተቋማት ለምርጫ ውጤታማነት ስለሰሩ ምስጋና አቅርበዋል። የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲዎች፣ የጸጥታ ተቋማት፣ የፍትህና የህግ ተቋማት፣ የዲሞክራሲ ተቋማት የሰባተኛው ሀገራዊ ምርጫ በስኬትና ሰላማዊ ሆኖ እንዲጠናቀቅ ሲያደርጉ የነበረው ሚና እውቅና ሊሰጠው የሚገባ ጉዳይ ነው። የምርጫ ቦርድ ምርጫው በህግ በገለልተኛነትና በተቋማዊ ብቃት እንዲመራ በማድረግ ሂደት የነበራቸው ሚና አይተኬ ነበር። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በቅድመ ምርጫ፣ በምርጫ ዕለትና ምርጫ ተካሂዶ የድምጽ ቆጠራ እየተካሄደ ባለበት ወቅት የምርጫው ሂደት ውጤታማ እንዲሆን አስተዋጽኦ ያደረጉ አካላትን አመስግነዋል። በሰላማዊና በስልጡን መንገድ በመወዳደር የሀሳብ አማራጭ ላቀረባችሁ ተፎካካሪ የፖለቲካ ፓርቲዎችና እጩዎች እና ግለሰቦች የመራጮች ትምህርት በመስጠትና በገለልተኛ ታዛቢነት የሂደቱን ተአማኒነት ለተከታተላችሁ የሲቪል ማህበራት ድርጅቶች ሂደቱን በቅርበት በመከታተልና ዓለም አቀፋዊ ምልከታችሁን በማጋራት አጋርነታችሁን ላሳያችሁ ለአፍሪካ ህብረት፣ ለኢጋድና ለዲፕሎማቲክ ማህበረሰቡ አባላት ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። ለጸጥታ መዋቅር አባላት በከፍተኛ ዲሲፕሊንና ኃላፊነት የዜጎችን ደህንነትና ሰላማዊ ድባብ ስላስጠበቃችሁ ለኢትዮጵያ ብሔራዊ ምርጫ ቦርድና ፈጻሚዎች ሂደቱን በገለልተኝነትና በነጻነት ለመምራት ላሳያችሁት ሙያዊ ብቃትና ጽናት ለመገናኛ ብዙሃን የሀሳብ መድረኮችን በማመቻቸትና መረጃን ተደራሽ በማድረግ ለተጫወታችሁት ሚና እንዲሁም ለሃይማኖት ተቋማትና ማህበራዊ ስብስቦች የሰላምና የመቻቻል እሴቶችን በማስተማር ላደረጋችሁት አስተዋጽኦ ሁሉ የላቀ ምስጋናዬን አቀርባለሁ። የዚህ ስኬት ባለቤት የሆነው የኢትዮጵያ ሕዝብ እጅግ ከፍ ያለ ምስጋና ይገባዋል። ኢትዮጵያውያን በምርጫው ያደረጉት ተሳትፎ ስርዓተ መንግስታቸውን በሰላማዊ መንገድ ለመመስረት ያሳዩት ፍላጎት ነው ያሉት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የምርጫውን ውጤት በጸጋ በመቀበል የኢትዮጵያን ሰላም ማጽናት ይገባል ብለዋል። ምርጫው አሸናፊ ለሆኑ ድርጅቶች የድልና የከበሬታ መገለጫ ሳይሆን የከባድ ኃላፊነትና የአደራ ምዕራፍም ጭምር ነው። አሸናፊዎች ይበልጥ በታማኝነት፣ በጭምትነት፣ በንጽህና ማቅ መስራትን መሪዎቻቸው ሊያደርጉ ይገባል። የኢትዮጵያ ሕዝብ በልቦናውና በካርዱ በድምፁ የነገረን ታላቅ መልእክት ቢኖር የምርጫ ካርድ ያልጎበኘው የጣት አሻራ ያልዳሰሰው የይሁንታ ድምፅ ያልተሰጠው የፖለቲካ ድርጅት ከቶውንም በኢትዮጵያ ምድር ስልጣን ሊይዝ እንደማይችል በውድድሩ የተሳተፋችሁ የፖለቲካ ኃይሎች በዲሞክራሲ ውድድር እንደምታውቁት ማሸነፍና መሸነፍ ነባራዊ እውነታ መሆኑን በመቀበል ውጤቱን በታላቅ ጨዋነት በማክበርና አሸናፊ ከሆኑ አካላት ጋር በጋራ ለሀገር ግንባታ ተሰለፉ ዘንድ ጥሬን አቀርባለሁ። የሲቪል ማህበራት ድርጅቶች ህብረት ባዘጋጀው የምስጋናና እውቅና ፕሮግራም የምርጫ ቦርድ የስራ ኃላፊዎች፣ ከፍተኛ የመንግስት ባለስልጣናትና የጸጥታ አካላት መሪዎች ተገኝተዋል።